ቅድስት ሥላሴ የክርስቲያናዊ ሕይወት መሰረት ነው። መልካም የሆነ መንፈሳዊ ሕይወት እግዚአብሔርን በአንድነትና በሶስትነት ማምለክ እንደዚሁ ከአምላክ ጋር የሚኖረንን ጥልቅ ህብረትና የዕለት ተዕለት ግንኙነት እንድናጠነክር ያደርገናል። ቅድስት ሥላሴ እግዚአብሔር በባህሪ በህልውናና በፍቃድ አንድ ሲሆን በአካል ግን ሶስት ነው። አብ ወልድ መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚመጥን ግርምት ዛቲ ዕለት ወጽብሕ ዛቲ ሰዓት እንተ ባቲ ወርድ መንፈስ ቅዱስ መልዕልተ ሰማያት ወይጸልዩ ለዝንቱ በስብሐት ወይቀድሶ በጽሞና ወፍርሃት ቁሙ ወጸልዩ ከመ ሰላም ለእግዚአብሔር ያሉ ምስለ ኩልክሙ። ውድ የሰላም ካቶሊክ ቴሌቪዥን ተመልካቾቻችን እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ። በዛሬው ቆይታችን በደብረ ዘይት ቢሾፍቱ ተገኝተን የቅድስት ሥላሴን ዓመታዊ ክብረ በዓል ይዘንላችሁ መጥተናል። የቅድስት ሥላሴ አንድነት ለሰው ልጆች ማህበራዊ ሕይወት ትልቅ አርአያ ነው። እርስ በእርስ መከባበር፣ መዋደድና ያለ ልዩነት መኖር የሥላሴን አምላካዊ ሕይወት በምድር ላይ መግለጥ ነው። በሥላሴ ዘንድ መበላለጥ እንደሌለ ሁሉ ክርስቲያናዊ ሕይወትም ሌላውን ከራስ አብልጦ የመመልከትና የማገልገል መንፈስን ያሳያል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን በመልካችንና በምሳሌያችን እንፍጠር ተብሎ እንደተጻፈው የሰው ልጅ በሥላሴ አምሳል የተፈጠረ ነው። ቅድስት ሥላሴ የፍቅር መገለጫ በመሆኑ ለራስ ብቻ ሳይሆን ለባልንጀራ መኖርን ያስተምራል። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ ሀገረ ስብከት በደብረ ዘይት ቢሾፍቱ ሐምሌ 7 ቀን 2018 ዓመተ ምህረት የቅድስት ሥላሴ ዓመታዊ ክብረ በዓል በድምቀት ተከብሮ ውሏል። ከዮሐንስ ወንጌል ምዕራፍ 8 ኢየሱስም እንዲህ ሲል መለሰላቸው፣ እኔ ጋኔን የለብኝም፣
ነገር ግን አባቴን አከብራለሁ፣ እናንተም ታዋርዱኛላችሁ። ይሁን እንጂ እኔ የራሴን ክብር አልፈልግም። የኔን መከበር የሚፈልግና የሚፈርድ ሌላ አለ። በእውነት እላችኋለሁ ቃሌን የሚጠብቅ ከቶ አይሞትም። አይሁዳውያንም እንዲህ አሉት፣ ጋኔን እንዳለብህ አሁን አወቅን። አብርሃም እንኳ ሞቷል፣ ነቢያትም ሞተዋል። አንተ ግን ቃሌን የሚጠብቅ ከቶ አይሞትም ትላለህ። ለመሆኑ አንተ ከሞተው አባታችን ከአብርሃም ትበልጣለህን? ነቢያት ሞተዋል፣ ታዲያ አንተ ራስህን ማን ትላለህ? ኢየሱስም እንዲህ ሲል መለሰ፣ እኔ የራሴን ክብር ብፈልግ ክብሬ ዋጋ የለውም። እኔን የሚያከብረኝ አባቴ ነው፣ እርሱም አምላካችን የምትሉት ነው። እናንተ ግን እርሱን አላወቃችሁም፣ እኔ አውቀዋለሁ። እኔ አላውቀውም ብል እንደናንተ ሐሰተኛ በሆንሁ ነበር። እኔ ግን አውቀዋለሁ፣ ቃሉንም እጠብቃለሁ። የአባታችሁ የአብርሃም ምኞት የኔን ቀን አይቶ ለመደሰት ነበር፣ አይቶም ተደሰተ። በዚህን ጊዜ አይሁዳውያን አንተ ገና 50 ዓመት አልሆነህም፣ ታዲያ እንዴት አብርሃምን አየው ትላለህ? አሉት። ኢየሱስም በእውነት በእውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህ አይሁዳውያን ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸውና ከቤተ መቅደስ ወጥቶ ሄደ። ጌታ ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ። አብ ወልድና መንፈስ ቅዱስ ፍጹም በሆነ የፍቅር ኅብረትና ዘለዓለማዊ ዝምድና ውስጥ ይኖራሉ። በካቶሊካዊት ቤተ ክርስቲያን ሥርዓት አምልኮ ውስጥ ምእምናን ጸሎት ሲጀምሩና ሲጨርሱ በመስቀል ምልክት እያማተቡ በአብ በወልድና በመንፈስ ቅዱስ ስም ይላሉ። ይህም የዕለት ተዕለት የሥላሴ ምስክርነት ነው። በክብረ በዓሉ የአዲስ አበባ ሀገረ ስብከት ተሰያሚ ሊቀ ጳጳስ ብፁዕ አቡነ ተስፋ ሥላሴ፣ በአዲስ አበባ ካቶሊካዊ ሰበካ የሐዋርያዊ ሥራዎች ማስተባበሪያ ጽሕፈት ቤት ኃላፊ ክቡር አባ ጴጥሮስ በርጋ፣ ካህናት፣ ገዳማውያን፣ ደናግላን፣ ወጣት መዘምራንና ምእምናን ተገኝተዋል። በዕለቱም ብፁዕ አቡነ ተስፋ ሥላሴ ቅድስት ሥላሴ በራሱ ፍቃድና ሰዓት ወደ አብርሃም እንደመጣ የእኛንም ሕይወት ይጎበኛልና እግዚአብሔርን እንፈልግሃለን እያልን ፍቅራችንን ስንገልጽለት እርሱ አስቀድሞ ወደ እኛ ሕይወት ይመጣል። ቅድስት ሥላሴ የአብርሃም ድንኳን የትሕትና ምልክትና ነጋዲያን የመሆናችን ምልክት ነውና የቅድስት ሥላሴን ማህተብ እንዳናጣው ሁላችንም መጣር አለብን በማለት የበዓሉን ቃለ እግዚአብሔር አሰምተዋል። በዛሬ በዓል የምናከብረው በዓል ቅድስት ሥላሴ በራሱ ፍቃድ ቅድስት ሥላሴ በወደደው ሰዓት ራሱ ወደኛ እንደሚመጣ ስለ አብርሃም ሰምተናል። በንባባቱ ወደ አብርሃም ድንኳን
ቅድስት ሥላሴ በራሱ ፍቃድ እንደገባ እንደመጣ እንደጎበኘ እንግዲህ የእኛንም ሕይወት ይጎበኛልና እኛ እሱን እንፈልጋለን ስንል ወደ አንተ መምጣት እንፈልጋለን ስንል ፍቅራችንን እየገለጽን እንደሆነ እንድናስብ ነው። የመጀመሪያ ነጥብ የዚህ የቃለ እግዚአብሔር የማካፈል የመጀመሪያው ነጥብ እግዚአብሔርን እንፈልገዋለን፣ ግን አስቀድሞ እሱ እኛን ይፈልገናል። እግዚአብሔርን እንፈልገዋለን። እዚህ የመጣነው እግዚአብሔርን ስለፈለግን ነው። በሕይወታችን በየዕለቱ በየቀኑ ጸሎት ስናደርግ እግዚአብሔርን እንፈልገዋለን። ግን ከዛ አስቀድሞ ከሁሉ አስቀድሞ እኛ ፈለግንህ፣ ፊትህን ፈለግን። ወሐሰስኩ ገጸከ፣ ፊትህን ፍቃድህን አንተን ማየት ፈለግኩኝ በምንልበት ሰዓት አስቀድሞም እግዚአብሔር በእኛ ሕይወት ውስጥ አለ። እግዚአብሔር በእያንዳንዱ ወንድምና እህት ሕይወት ውስጥ አለ። እግዚአብሔር በድንኳናችን ውስጥ አለ። እያንዳንዱ የሰው ልጅ በሥላሴ አምሳል የተፈጠረ በመሆኑ ማንም ሰው በትውልድ ቦታው፣ በጾታው ወይም በኑሮ ደረጃው ዝቅ ሊደረግ እንደማይገባ የካቶሊካዊት ቤተ ክርስቲያን ማህበራዊ አስተምህሮ ይናገራል። በደብረ ዘይት ቢሾፍቱ የተከበረው የቅድስት ሥላሴ ዓመታዊ ክብረ በዓል የጸሎት ያሬዳዊ ዝማሬና የቅዱስ ቁርባን ቡራኬ መርሃ ግብር ነበረው። ካቶሊካዊት ቤተ ክርስቲያን በሰማይ ቅድስት ሥላሴ እንዳለ ሁሉ በምድርም ማህበረሰብ አለ በማለት ክርስቲያኖች በምድር ላይ ፍትህን፣ ሰላምን፣ እኩልነትንና ፍቅርን በተግባር ሲለማመዱ የቅድስት ሥላሴን መለኮታዊ ሕይወት በምድር ላይ እየኖሩት እንደሚገኙ ታስተምራለች። በካቶሊክ ቤተ ክርስቲያን ታሪክ ውስጥ የነበሩ ቅዱሳን ስለ ቅድስት ሥላሴ የተለያዩ ጽሑፎችን አስተምረዋል። ቅዱስ አጉስጢኖስ ስለ ቅድስት ሥላሴ በጻፈው መጽሐፉ ፍቅርን የምታይ ከሆነ ሥላሴን እያየህ ነው በማለት ጠቅሶ ቅድስት ሥላሴ በአንድ መለኮት ውስጥ ያሉ 3 አካላት መሆናቸውን አስተምሯል። ቅዱስ ቶማስ አኳይናስ አብ ወላጅ ነው፣ ወልድ ተወላጅ ነው፣ መንፈስ ቅዱስ ከአብና ከወልድ እየሰረጸ ነው፣ እነዚህ 3ቱ ነገሮች ባህሪያቸውም ፍጹም አንድና የማይከፋፈል መሆኑን ገልጿል። ቅዱስ አሬኔዎስ ኑፋቄን መቃወም በሚለው መጽሐፉ ላይ ወልድንና መንፈስ ቅዱስን የአብ 2ቱ እጆች በማለት ይገልጻቸዋል። የአሲሲው ቅዱስ ፍራንቺስኮስ እሳቸው በጻፏቸው የጸሎት መጽሐፎች ላይ የሰው ልጅ ሕይወት ሙሉ ለሙሉ ለአብ ለወልድና ለመንፈስ ቅዱስ ክብርና ፍቃድ ማስገዛት እንደሚገባ ጽፈዋል። በአዲስ አበባ ሀገረ ስብከት በተከበረው የቅድስት ሥላሴ ዓመታዊው የንግስ በዓል ዕለት የተገኙ ምእምናን ደግሞ እንዲህ ሲሉ ስሜታቸውን ገልጸዋል። እኛ ካቶሊካውያን ቅድስት ሥላሴ ያለ የነበረ ወደፊትም የሚኖር ነው። ስለዚህ ስንጸልይም እንኳን ቅድስት ሥላሴ አንድ አምላክ ማረን፣ ቅድስት ሥላሴ አንድ አምላክ ራራልን፣ ቅድስት ሥላሴ አንድ አምላክ ይቅር በለን ብለን 3ቱን ሥላሴዎች በአንድ አካል ነው አስተባብረን የምንለምነው። በኢትዮጵያ ካቶሊካዊት ቤተ ክርስቲያን
በደብረ ዘይት ከተማ የቅድስት ሥላሴ ቤተክርስቲያን መቆርቆር ደግሞ ያለፉ አባቶቻችን ክብር ይግባቸውና ቤተክርስቲያናችን ባለመኖሯ ጠፍተው የነበሩ ምእመናንን ቤተክርስቲያናችን ከተገነባች በኋላ እንዲሰበሰቡ አድርጋለች። ከዚያም አልፎ ተርፎ ከጸሎት ቤትነት አሁን በአዲስ አበባ ሰበካ ውስጥ የአዲስ አበባ ሀገረ ስብከት ቁምስና አካል ሆና ምእመናኖቿም ይኸውና እንዳደይ አበባ በስተው ይሄን ትልቅ በዓል ስናከብር በተለይም አገራችን አሁን ሰቆቃ ጊዜ ባለችበት ፍቅርን ሰጪ ሰላምን ሰጪ ቅድስት ሥላሴ አንድ አምላክ ሰላምን እንዲሰጡን ፍቅርን እንዲያወርዱልን ስንለምን በተጨማሪም ደግሞ አጋጣሚ ሆኖ ቅድስት ሥላሴን በምንዘክርበት ዕለት የኢትዮጵያ መሪዎች ክርስቲያኖችም ይሁኑ አይሁኑ ስለ ሰላም ስለ አንድነት ፍቅር ምክክር በማድረግ ላይ ናቸው። ይሄም በመሆኑ ምክር ሰጪ ቅድስት ሥላሴ አስተማሪ ቅድስት ሥላሴ መሪ ቅድስት ሥላሴ ስለሆነ ቅድስት ሥላሴ የሀገራችንን መሪዎችም እንድትረዳልን ያጣኑን የናፈቅኑን ሰላምም እንደገና እንድትመልስልን የዚህንም ቤተክርስቲያን ቁምስና አባላት እንድትባርካቸውና የበለጠ በየዓመቱ እያበብን ክብሩን ፍቅሩን ለመግለጽ እንድንበቃ በማሰብ ነው እዚህ የተገኘ ነው። This is my first time to come here to celebrate the Holy Trinity feast. Here in Debre Zeit. እዚህ በደብረ ዘይት የቅድስት ሥላሴን በዓል ለማክበር ስመጣ የመጀመሪያዬ ነው። እዚህ በመገኘቴ በጣም ደስ ብሎኛል። መስዋዕተ ቅዳሴው ከ3 ሰዓታት በላይ ቢፈጅም በጣም ደስ የሚል ቆይታ ነበር። ጸሎቱና ዝማሬዎቹ ልብን የሚነካ ነው። በዓሉ ደግሞ ለማህበራችን በጣም አስፈላጊ ነው። ምክንያቱም የማህበራችን መንፈሳዊነት ከቅድስት ሥላሴ ጋር የተሳሰረ ነው። በማህበራችን ውስጥ ስንጸልይ እግዚአብሔር በልባችንና በእግዚአብሔር ሰዎች ውስጥ ይኖራል። So I'm very grateful and I'm happy. እንደዚህ በተዋበና በአማረ መልኩ እንዲከበር እግዚአብሔር ተፈቀደ። በመጀመሪያ እግዚአብሔር ስም ራሱ የተመሰገነ ይሁን። እናም ደግሞ እንደዚህ ተውቦና አምሮ አሸብርቆ ተከብሮ ውሏልና እንግዲህ እግዚአብሔር ስም የተመሰገነ ይሁን። ምንም ሳይሆን በመከበሩ እግዚአብሔር ስም የተመሰገነ ይሁን። በሚቀጥለው ዓመትም እግዚአብሔር እንግዲህ ያልመጡት ለቀሩት እንግዲህ መጥተው እንዲሳተፉና በረከቱ እንዲያገኙ ብዬላለሁኝ። አመሰግናለሁ። እንኳን ለሐምሌ 7 አደረሳችሁ ላለው እና በቀጣይ ዓመት እንግዲህ ሁላችሁም ተገኝታችሁ የሥላሴ ክብረ በዓልን እንደምትካፈሉ ተስፋ አደርጋለሁ። አመሰግናለሁ። በጋ እስኒንገይ እስመርቱ ነገኑታ አያነ ጋሪ ቱርቲ ጋሪ ሲኒፋተው ውድ የቴሌቪዥናችን ተከታታዮች በቢሾፍቱ ደብረ ዘይት ተገኝተን ያቀረብንላችሁ የቅድስት ሥላሴ ልዩ ፕሮግራም ይህንን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። ሰላም Aman
ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም አማን በአማን አማን በአማን አማን በአማን አማን በአማን መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም መንግሥተ ሥላሴ ዘለዓለም ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ዘተሰብሐ ስቡሐ ዘተሰብሐ አምላካችን